እዚህ ውስጥ ያላችሁ ሰዎች እባካችሁ ሃይ ዩቲዩብ በማለት ትተባበሩናላችሁ። ሆላ ዩቲዩብ ቴንክ ሶ ማች ወስ ጉድ ዩቲዩብ የስ የስ የስ። ሌሎቻችሁስ አትሉ ማይተዋርኒኝ እንዲ ማይተዋርኒኝ ሄይ ዩቲዩብ የቻማችሁ ሌትስ ጌት ቱ ዘ ቪዲዮ። ሰውስ ብትገቢ ወይ የሆነ ነገር ቢፈጠር አንቺ ወጥተሽ ትጣያለሽ ማለት አይደለም። ያንቺን ነው ወይ? እኔ ደግሞ ምልክ ሁሉንም ነገር ሃንድል ማድረግ ከቻልክ እስከነሷ ነው ሃንድል ማድረግ ያለበት። እንዴ አይሸፈንም እንዴ? አይሸፈንም። እናየዋለን። አሃ እንደዛ ከሆነ አሪፍ ነው። ኮንደና ቆያችሁ። እሺ መዞር ትችላለህ። ሰላም ስማችሁን ንገሩ። ኤልሳ፣ ቢታንያ፣ አፎሚያ፣ ቃል። ኤልሳ፣ ቢታንያ። ለዴቲንግ ነው ለድብድብ የመጡት ሰዎቹ? የዴቲንግ እንትን ነው አይደል ጋይስ? ካልተሳሳቱ የዴቲንግ ነው ወይስ ኤቭሪባዲ ሉክ ማድ? አፎሚያ፣ ቃል። ሶፊ ይባላለሁ። ሶፎንያስ ነው ሙሉ ስሜ። የድሬዳዋ ልጅ ነኝ። ከድሬዳዋ ነው የመጣሁት። ድሬዳዋ መጣችሁ ታውቃላችሁ? ድሬዳዋ እኔ አውቃለሁ። ታውቂያለሽ? እንዴት አይሽ? አሪፍ ነው። ብዙም ከብድ ሰው አይደለሁ። የለም። እስቲ ንገሪኝ ስለራስሽ። ማለት ምን ይመችሻል? ሆቢሽ ምንድን ነው? በትርፍ ሰዓትሽ ምን ማድረግ ያስደስትሻል? እኔ መተኛት ነው የሚያስደስተኝ። በቃ ምንም ሆቢ የለኝም። ያ እሺ፣ እንደሆነ ሌዚ ፐርሰናሊቲ በማሰብ መተኛት፣ አኒሜ ፊልም ማየት እና መብላት። ይሄ ጓደኞች ጋር መውጣት፣ ከጓደኞች ጋር መገናኘት፣ ፊልም ማየት። ፊልም ምናምን ታያለሽ? ሁሉም ይመቸኛል። ሮማንቲክም አውራርም ሁሉም ይመቸኛል። እኮ ፌቨራይትሽ ምንድን ነው? ፊልም እስካሁን ካየሁት ነው ሪዴሚንግ ላቭ። አላየሁትም ግን እሺ። እኔ መዝናናት፣ ለምሳሌ ብዙ አይነት መዝናናት አለ። ከማዘሬ ጋር ምናምን መውጣት ይመቸኛል። ከወንድ ምንድን ነው የምትጠብቁት? ማለት ምንድን ነው ሉክ የምታደርጉት መጀመሪያ? ከብዙ አንግል አይዋለሁ። ለምሳሌ አሁን አንቺ ታይፕሽ ምንድን ነው የምትባይ? ምንድን ነው የምልሽ? አክቹዋሊ ፋይናንሻሊ ስቴብል የሆነ ሰው ኢትስ ማይ ታይፕ እና ረጅም ቢሆን በቃ ይሄ ብቻ ነው እንትንሽ ማለት ነው መስፈርትሽ። እንደን ደግሞ ሀምብል ቢሆን ላይክ ትሪት የሚያደርገኝ አይነት ሰው። መጀመሪያ ቁመት ይስመስት። ሁለተኛ ደግሞ ታማኝ ነው ወይ? እንዴት ነው ፐርሰናሊቲው? እሱ ማተር ያደርጋል። ሶስተኛ ላይክ ፋይናንሻል ኢዝ መስት። ሌላው የሚቀየር ነው፣ ችግር የለም። ፐርሰናሊቲ ፋይናንሻል ኢዝ መስት። ለእኔ መጀመሪያ ፐርሰናሊቲ ምን ማለት? ኢንትሮቨርት ኤክስትሮቨርት ምን አይነት ሰው ነው መሆን ያለበት? ተንከባካቢ፣ ከምንም በላይ ለሴት ክብር ያለው፣ ራሱ የሚጠብቅ፣ ሰርቶ መለወጥ የሚፈልግ። እኔ ስፖይል የሚያደርገኝ ሪስፔክት ያለው ለእኔ ማለት ነው እና ፍሬንድሊ ያልሆነ ከብዙ ሴቶች ጋር። እድሜሽን አልነገርሽኝም። 20 ዓመቴ። 20? ያ ተማሪ ነሽ? አምናት ኮሌጅ ነው ተማሪ ማለት ነው? ተማሪ እት ኮሌጅ ስራ መሯን አንዴ ነሽ። ለምንድን ነው የመጡት ታዲያ? እንደዚህ የሚደብራችሁ ከሆነ ጋይስ ለምንድን ነው የመጡት? ይሁን ኤነርጂያችሁ ደስ አይልም። ራስሽ ወይስ የራሴ እንደዛ ነገር? እንደዛ ተማሪ በቃ ላንች ፋይናንሻል ስቴብል ወይ እኔ ታዲያ ያረጋኝ ይችላልሽ ታስቡ ጎር እኔ መንዝሊ ቢሰራ ምን ሰው አይደለም። አትሊስት ሚሊዮነር የሆነ ሰው አትሊስት ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው። አንቺ በዛ ሪሌሽ ላይ ምሮ ኦፈር የምታደርጊው ራሴ። ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው? ያ እኔ በጸባይ ወንድ ላይ ብዙ እንትን አይደለም።
ምክንያቱም የሆነ ሰዓት ላይ የሆነ ነገር ቢያደርግልኝ እንዲህ አድርግቼ ይሻለሁ ብሎ ማውራቱ ስለማይቀር I'm gonna handle myself, he's gonna handle himself። ግን አንዳንዴ to show some affection ስፔንድ የሚያደርገው ነገር ቢሆን ጥሩ ነው። ትንሽ ስፔንድ ማድረግ ነው እንጂ አንቺ ራስሽንም ስራ ላይ መስራት I'm gonna spend on myself ግን I'm not gonna spend on you። እሱማ ልክ ነው። እንዴት ሴት ልጅ ወንድ ልጅ ላይ ስፔንድ አይ ሚን ቦይፍሬንዷ ከሆነ ያን ያህል ማተር የሚያደርግ አይመስለኝም እሱ ላይ ስፔንድ ማድረጓ። ሉል ቴንክ ዩ ሶ ማች ጋይስ ፕሊዝ ፎሎ ኤንድ ዶኔት እያደረጋችሁ ለPS5 መግዣችን ከአበባ ጀምሮ እስከ ዩኒቨርስ እንቀበላለን። ሌላም ጊፍት ካለ መስጠት ይችላል። በበር በቂ ከሆነ ለራሱ ማስተዳደር ሆነ የሚያስፈልገው ነገር ለማሟላት እኮ ለምሳሌ አቨሬጅ አንቺ አልነገርሽኝም። አቨሬጅ እስከ ስንት ከወንድ መጠኑ በወር መጠኑ ችግር የለውም ብቻ እሱን ያስተዳድረው ለራሱ በቂ ይሁን እንጂ መጠኑ በወራ ከ300,000 በላይ ሜክ የሚያደርግ ቢሆን good for him። እኔ ወር ምናምን አልልም። ምን አይነት ስራ ነው 300,000 የሚሰራው እናንተ? ምን አይነት ስራ ነው ግን? አትሊስት ባንክ አካውንት በሚሊዮን የሚቆጠር ቢኖር እንዴ ዶላር ቢሆንም አይደብረኝም። ሬጅ ቤት ነው ይሄ። this is fucking ሬጅ ቤት። this is ሬጅ ቤት። ዛራዬ እንዴት ነሽ? የጠፋ ሰው እናንተ አንቺ ራሴ እንደ ፕራይዝ ነው ማቀርበው ብለሻል ማለት እኔ ኢምፕራይዝ ነው ያልሽ ያ ስለ እኔ ቴብል ላይ ምንም ነገር ስለዚህ አሁን አንቺ የሆነ ሰው ማታቂም ሰው ቢሆን ፋይናንሻሊ ስቴብል ከሆነ ቀጥታ ራሴን ይዤ እገባለሁ ነው ወይ? ምንም አንቺ ኦፈር የምታደርጊው ነገር የለም ማለት ነው? ራሴን ዝም ብዬ ሚሊዮነር ስለሆነ ቀጥታ ሄዳለሁ ሳይሆን እኔ ምንም ኦፈር የማደርገው ነገር አይኖርም ነው። ከዚህ እንትን ማድረግ ፕሮቫይድ ወንድ ልጅ ነው እኮ ፕሮቫይድ የሚያደርገው እሱ። አንቺ ግን ምንድን ነው ኦፈር የምታደርጊው? ራሴን በቂ ነኝ እኔ። ሌላ ምን ኦፈር ላደርግ እችላለሁ? አንቺ ስቴብል ከሆነ ራሱን ከቻለ ነው ያልሽ። አንቺ ሚሊዮነር ከሆነ ነው ካልሆነስ አያገኘኝም። አንቺ በዛ ሪሌሽን ላይ ምንድን ነው እንትን የምታቀርቢው? ምንም ከኔ ጋር ጊዜ ማሳለፍ ብቻ ሜቢ እሱን ብር ስፔንድ በማድረግ ዛሬ ሊያስቱ ነው። አውቆ ሊያስቱ ነው። ደሞር ገንዘብ እኔ ደግሞ ደሞር የሚሰራው ነው። ገባ ያ እንጂ አብረን እናድጋለን የምልህ ከሆነ አልሰማችሁም? ማ ቴንክ ዩ ሶ ማች አልሰማችሁም ጋይስ? አልሰማችሁም? ቢሊዮነር ከሆነ ሚሊዮነር ታደርጊዋለሽ ይላታል። አዋለች ማ ቴንክ ዩ ሶ ማች። ዘሞር ስፔንድ ሳደርግ ዘሞር ትሰራለህ። ማብሰል ትችላለህ። እና ሬጅ ቤት ነው ይሄ ሬጅ ቤት ነው። ዘሞር ስፔንድ ሳደርግ ዘሞር ትሰራለህ። ይሄ ስክሪፕት ነው። ስለዚህ we are not going for this shit not today። እንስሳት ትወዳለህ? ለምሳሌ ድመት፣ ውሻ፣ ድመት አልወድም። ውሻ ግን እወዳለሁ። ውሻ ነው ደስ ይላል። ድመት ግን ደስ አለኝ። ሰራተኛ ነህ? ምንድን ነው የምትሰራው? ሰራተኛ ነኝ። I have 2 jobs ግን እዚህ ጋር ነገር አልፈልግም። ምን እንዳለ ማጽዳት ትችላለህ? ኢኮ አለው። ምን ነው ኢኮ ያለው ጋይስ? ቤት ሞልወል ምናምን እሱ ይሰራ። ልብስ ማጠብ እሱ ይሰራ። እሱ የኋላ ቀር አስተሳሰብ ነው። የኋላ ቀር አስተሳሰብ አይደለም። ወንድ ልጅ እና ሴት ልጅ ማለት ነው የራሳቸው የስራ ዘርፍ አላቸው። ጎማሽ ቢፈነዳ ወንድ ልጅ ነው ተጠያቂ የሚሆነው። ያንቺን ጎማ መጥቶ የሚሰራው እሱ ነው። እኔ ብሰራውስ አሁን እኮ አሁን የውጭ ሀገር የፌሚኒስት አይዲያ ምናምን አይደለም ይሄ አንቺ። እሺ ቆይ አንዴ ኦዲዮን ላስተካክል ጋይስ። አሁን ፒስ የአንቺ ፐርሰፕሽን ነው። እኔ ደግሞ እንደዚህ አይነት ነገር አልቀበልም። ይሄ ራሴ እንደዛ ከሆነ ማብሰልም እኮ የሴት ስራ ነው። እንዴት ታይስላለህ? እኔ ደግሞ ደስ ይለኛል፣ ምክንያቱም ጂም ምናምን ስለምሰራ ለራሴ ኩክ ማድረግ ደስ ይለኛል። እንደዛም ከሆነ ማጽዳቱ አለ። ወጥ ሲረጫጭ ምናምን ትተው ነው የምትወጣው። እሱ የራሴ እሱ ማጽዳቱ እኮ ቆይ ለሚሊዮነሩ አይደለም እንደዚህ ተተለው ወጣ ምናምን ለሚሊዮነሩ አይደለም። አይ ሆፕ ለሱ አይመስልኝም። ማጽዳትና ቤት ሞልወል ይለያል።
የሆነ ነገር ሪሌሽን ላይ ሲገባ የሴት ስራ ለብቻ አለ የወንድ ስራ ለብቻ አለ እኔ እንደዛ አልከፋፍልም ኢኩ እሺ ቆይ አሁንስ አይ እኮ አንቺ ችግር ነው አንቺ ቤት ውስጥ የሆነ ሰው ቢመጣ አንቺ ወጥተሽ አትጣይልኝም ልጅ አንቺን ሴፍ መሆንሽን ነው እኔ ለአንቺ ፕሮቫይድ አደርጋለሁ አንቺ ግን የቤቱን ነገር ማኔጅ ማድረግ መቻል አለብሽ ይሄ ኋላ ቀር አስተሳሰብ ምናምን ሳይሆን ሪያሊቲ ነው ለእኔ እሱ ነው የሚሰራልኝ እንግዲህ የእናንተ ይለያያል ማለት ነው ማግባት ፕሮባቢሊቲሽ ማለት ነው ከ1% ያነሳል that's fine with me ምክንያቱም አይደለም ሪያሊቲ ቆመሽ ትቀሪያለሽ አላላትም ስቴካሊ ስታስቢ እንደዚህ የሚደረግ ነገር የለም አሁን እሱ ካላበሰለ እሱ ከቤት ካላጸዳ ነው ያላቀረ መተባበር ያለ ነው አሁን ለምትወዳት ሴት you do everything በጠይቀ ለእናትህ የሆነ ነገር ስታዘዝ ትሰራለህ አይደለም እሰራለሁ exactly is this the same concept እንደዛ አይደለም ገርል ፍሬንዱ እንጂ እናቱ አይደለሽም ባይዘዊ ልዩነቱ ከጠፋሽ የሷ ወሬ እንደዛ አይደለም አንዳንዴ እኮ የምታደርጊው ነገር አለ ግን ወንድ ልጅ አብዛኛውን ጊዜ የውጭውን ነገር ነው ፕሮቫይድ የሚያደርገው የውጭውን ነገር ነው ሃንድል የሚያደርገው እኔ ከስራ መጥቼ እሷ ቤት ቁጭ ብላ እኔ ቤት ላጸዳ አልችልም እንደዛ እኮ አለ ምን የሚያልኩት day off እኮ ሊኖራችሁ ይችላል ይሄ አሁን የኔ ፐርሰፕሽን ብቻ አይደለም የአብዛኛው ወንድ ፐርሰፕሽን ነው ከ80 እና ከ90% ወንድ በላይ ፐርሰፕሽን ነው እየነገርኩሻለሁ ምክንያቱም ወንድ ልጅ ምን ችግር አለ ታስክ ብትከፋፈሉ ጋይስ ያን ያህል ዲፕ አይደለም ባይዘው ዛሬ አንተ ካጸዳ ነገ እሷ ብታጸዳ ምንም ችግር የለውም የቤት ሰራተኛ ከሌላችሁ አይደል ያን ያህል ዲፕ አይደለም ጋይስ እንትን ነገሩን ለምን ያወሳስቡታል እንደዚህ እየተጨቃጨቁ በማጽዳት ጉዳይ አቤኒ ቴንክ ዩ ሶ ማች ውጭውን ነገር ነው ሃንድል በጣም ክሬዚ ባይ ፋይናንሻሊ አንቺ የምትፈልጊው ነገር ማሟላት የወንድ ልጅ ግዴታ ነው አንቺ የምትፈልጊው ነገር ማድረግ የቤት ዕቃ ማሟላት ሁሉ ነገር እንደዚህ ነገሮች የወንድ ልጅ ግዴታ ናቸው ግን ደግሞ ቤቱን ደግሞ ማኔጅ ምታል እናትሽ ነች አባትሽ ነው ቤቱን ማኔጅ የሚያደርገው ባውስ ውጭ ነገር ሃንድል የሚያደርገው በብዛት እንደ ሁሉ ማለት አባትሽ ነው እናትሽ ቤት ካላጸዳ ትሏለች ውጭ ሃንድል አድርጎ ሲመጣ ዋው እናት አታጸዳም ሰራተኛ ነው የምታጸዳው አታጸዳም አይደለም ግን ደግሞ ያየችው ነገር ደግሞ አታልፍም ማለት ቤቷን ምትመሯል ኦርደር ታደርጋለች እኮ ሩል የምታደርገው እናትሽ ነች ስለዚህ ወንድ ልጅ የውጭውን ነገር ነው ሙሉ ሃንድል የሚያደርገው የቤት ውስጥ ነገር ሴት ነች ሰሊ ቴንክ ዩ ሶ ማች እሷ ባሰራ ሰራተኛ አይሁላኩ አጸዳለሁ ስማ አንቺ ታጸጃለሽ እኔ አላጸዳም ነው ጭቅጭቁ ሁለታችሁም ታጸዳታላችሁ ቤታችሁ አይደል እንዴ ነው ይችላል ግን የዛን ሰዓት እሷ ነች ግን ቤቱን ማኔጅ ማድረግ ያለባት እኔ ግዴታ ለምን ካላበሰለች ለምን አታበስልም ለምን አታጸዳም ምናምን ምን ሰው በላቸው በውይጌ መሰለኝ ግን ደግሞ ያቺ ልጅ በስነ ስርዓት ቤቷን ማኔጅ ማድረግ መቻል አለባት ወንድ ልጅ አይደለም ማኔጅ እንዲያደርግ መጠበቅ ያለበት አጌታ ፖይንት እኮ that is must እኔ የምለው sometimes affection የምታሳየው different way ሊሆን ይችላል ጽዳት እያጸዳ ነው affection የት እንዲሆን የምፈልጊው እየወለው ገለማ የኔ ፍቅር እንዴት ነበር ዛሬ ውሎሽ አጎንብሰ ይዘ መጥረጊያውን ላላላላ በመግዛት ይሆናል ብር በመስጠት ይሆናል አንዳንድ ሰዎች ደግሞ ፊዚካሊ ኮንፈርት የሚያደርጋቸው ሰው ይፈልጋል አሁን ለአንተ ምንም ላይመስልህ ይችላል ትንሽ እንኳን የተዝረከረከ አይተህ ብታነሳ ለገርልፍሬንድ he cares አዝዋል እንትን ይሄ የሆነ ምግብ ሰርተህ ምናምን ጠዋት ልክ ጥርግ ስታደርገው ወይኔ ጉዴ አጸዳው የኔ ፍቅር ትወደኛለህ ማለት ነው በጣም እማይቴ እንደዛ እያለች እኮ ነው እሱ ከየሰው ፐርሰፕሽን ይለያያል ጥያቄ ልጠይቃችሁ በጀንደር ሮል ታምናላችሁ መጀመሪያ አንድ ቁጥር ምንድነው ጀንደር ሮል ጀንደር ሮል ምንድነው አሁን ሴት የራሷ ስራ አለታለች ኩኪንግ ምናምን ወንድሞ ስፔኒንግ ወርኪንግ ፋርሚንግ ምናምን ኦኬ እሺ no እሺ ሁለት ቁጥርስ it depend
ዲፔንድ ያደርጋል። ለምሳሌ can you give me an example? ለምሳሌ like you say providing ላይ it matters decision maker ላይ ግን እኛ እንሻላለን ብዬ አስባለሁ። አንቺስ በጀንደር ሮል አታምኑ? ኦኬ do you feel ወይም ወንድ ልጅ ፕሮቫይደር መሆን አለበት ብላችሁ ታምናላችሁ? ያ አምንበታለሁ። What the fuck was the double standard? አይጋጭም? እዚህ ልጅ ማለት ነው ከቅድም ጀምሮ ያገኛታል። ቢሊየነሩን ሚሊየነር ልታረጊው ነው ይላታል። አዎ ከዛ አሁን ደግሞ ትስማማለች በጀንደር ሮል ኖ ወይ ቆይ ላይክ እንትን አለው ሴት ልጅ ካንተ እኩል ወታ እየሰራች ጀንደር ሮልን የምቀበልበት ምንም አይነት ምክንያት አይኖረኝም። ምክንያቱም ካንተ እኩል ወታ እየሰራች ነው። ገባ ኢቨን እንኳን አንተ ፕሮቫይድ አድርገህ ቤት የምትሆን ከሆነ እሷን የሚንከባከባት ሶሪ ጀማው ዋት ዘ ፖይንት ኦፍ ዚስ ቪዲዮ ዴቲንግ ሾው ነው። ክርክር ጀመሩ። I think they're trying to come to a conclusion. ያረጋትን ሰው የማመቻቸት ግዴታ አለብህ። ቅድም ካልሽው ነገር ጋር ክላሽ አያደርግም? ምን ካልኩት አሁን ቅድም ምን አይነት ቫይብ እየሰጠኝ ራሴን ስፔል የሚያደርገኝ ነው እንጂ የምፈልገው ፖድካስት ላይ ሰቀብለው ወንድና ሴት ምናምን እኔ ካንቺ የተሻለ ፕሮቫይድ ማድረግ ስለምችል አንቺ ኩሽና ውስጥ መሆን ያለብሽ። ለምንድን ነው ኩሽና ውስጥ መሆነው? ወጥቼ መስራት መብት አለኝ። እሱም ቫይብ ነው እየሰጠ ያለው። ወጥቼ ምናምን አልሰራም፣ ወንዱ ነው የሚሰራው አልሽ። ወጥቼ መስራት አላልኩም። ምንም ያንተ ህይወት ላይ ደግሞ እያነሳሽ ያለሽ ፖይንት እኮ እኩል ብትሰራ ነው ወንድ ልጅ ፕሮቫይደር መሆን አለበት። እኔ አሁን የኔ ፐርሰፕሽን ወንድ ልጅ ለሴት ልጅ ማድረግ አለበት። አዎ ማድረግ አለበት፣ ግዴታው ነው። ወንድ ልጅ ያደርጋል። አንተ ካረክ ደግሞ እሷ መስራት ያለባት ግዴታ የለም። ገባ ኤቭሪቲንግ አንተ ሃንድል የምታረግ ከሆነ አግኝተሽኛል። ቅድም ያወራሁት እኔ ያልኩት የቤቷን ነገር ማኔጅ ማድረግ መቻል አለበት። ወንድ ልጅ የውጭውን ነገር ለምን እሷ አልሰራችም ምናምን አይደለም፣ ግን የቤት ሃውስ ሆልድ የሆነ ነገር ሴት ልጅ ነው መስራት ያለባት። ማለትም ሩል እያወጣች ምናምን ቤቷን ጋይድ የምታደርገው ሴት ነች። ወይ ሩል ማድረግ ጋይድ ማድረግና ጀንደር ሮል ይለያያል። ባይ ዘ ወይ ጀንደር ሮል ነው እኮ ታዲያ። ሴት ልጅ የራሷ ሮል፣ ሴት ልጅ ወጣ አሁን ለምሳሌ ጸቡስ ብትገቢ ወይ የሆነ ነገር ቢፈጠር አንቺ ወጥተሽ ትጣያለሽ ማለት አይደለም። ያንቺን ሴፍቲ ወንድ ልጅ ስላንቺ ሴፍቲና ፕሮቫይድ ማድረግ የሆነ የማይመሳሰል ሮል ነው። ገባሽ ነው ወይ? እኔ ደግሞ ምልክ ሁሉንም ነገር ሃንድል ማድረግ ከቻልክ እስከነሷ ነው ሃንድል ማድረግ ያለበት። አንተ ፕሮቫይድ ስላረክ የልጆችን ነገር ከቨር ስላረክ እሷ ቤት ውስጥ ቤቱን ወለል መፈቅፈቅ አለባት ብዬ አላስብም። ገባ ሁሉንም ነገር ሃንድል ካረክ እሷን የሚንከባከባት ቤቱን የሚንከባከብ ሰው ሁሉንም ነገር ሴት አፕ ማድረግ መቻል ያለበት። እመቤቴን ይሄላ ጭቅጭቅ ማለት ነው። ሰራተኛ ተቀጥሮ ለሚሰራው ቤቱን የምታጸደው ሰራተኛዋ ነች። ምግቡን የምትሰራው ሰራተኛዋ ነች። ተስማምተው ሰራተኛ ቀጥረው ግማሽ ተከፋፍለው ሰዎቹ ቤት ውስጥ ያለውን ነገር ማኔጅ ማድረግ ሲችሉ እኔ ውጪ ስራ ተጠግሬ ገብቼ እንዴት ነው በቃ ያልተጸዳ ቤት ውስጥ መሆኑ አንቺ ነሽ ማጽዳት ያለብሽ። ለዛም እኔ እንዴት ነው ማጸዳው ምናምን እሺ አትባባሉም እንዴ? ይሄን ያህል እኮ ገተታ አያስፈልገውም ጋይስ። በጣም ቀላል ነገር እኮ ነው። ምን እሺ እንዴ እኔ አማርኛ ነው ያወራው። አማርኛ እስካወራው ድረስ እየተግባባን አይደለም። አረ ሊደባደቡ ነው። እኔ ተፈቅዶ አልወጣኝም እኮ አንቺ በራስሽን የራስሽን እንደዚህ ያልክ እያልሽ ነው። እኔ ደግሞ እንደዛ እያልኩ አይደለም። ሴት ልጅ ለቤቷ ሩል አውጥታ ሴት ልጅ ነች ቤቷን እንትን ማለት ያለባት ነው እንጂ ወንድ ልጅ ፕሮቫይድ ማድረግ አለበት። የኔ ወይ አንቺ እኮ ከኔ ራሱ የተቃረነ ሀሳብ ነው እያወራሽ ያለሽው። እኔ ከማወራውም የተቃረነ ሀሳብ እኔ ትስራ አላልኩም እያልኩ አንቺ ትስራልሽ ትፈቅፍቃልሽ እያልሽ ነው። No gender. Anyways. እሺ let's move on from this topic now because like online ሁሌም ይሄ ነገር ዲቤት ነው አይደለ? Yeah. ስለዚህ let's have our people ተመልካቾቻችን ኮሜንት እንዲያደርጉበት እናድርግ። ገንዘብ ማተር ባያረግ what is በጣም አይዲያ ለምትሉት ድሪም ዴታችሁ ምን ይመስላል? የኔ ዴት እንዴት መሰለህ ሀሳቤ it have to be fun እየሳቅን ግን ሜሞሪ ሜድ የምናደርግበት plus I'm a foodie girl ስለዚህ ምግብ እናዛለን፣ ስፖርት ይኖራል፣ ላይክ ቦሊንግ ሊሆን ይችላል፣ ቪዲዮ ጌሚንግ፣ ሲኒማ ስልክ ግን ናዳታ ሲኒማ በላይክ ኖርማል ሲኒማ ላይክ ሆረር ሙቪ ምናምን ስታፍ ከዛ ወር ያውስ just make memories። በማርያም ይውላችሁ እኔ ሁሌ በእናንተ በቻት ምክንያት ከሰው ጋር መጣላት የለብኝም። በጣም ነው ሰው ቦዲ ሼም የምታረጉት ልክ አይደለም።
ኢትስ ሄር ባዲ ኢትስ ሄር ቾይስ። ስለዚህ እረፉ ጋይስ እረፉ። ለእኔ ሬስቶራንት ቢሆን ራት እየበላን ምናምን ዋይን እየጠጣን የምናወራበት አይነት ጊዜ ቢኖረን ደስ ይለኛል። እኔም ፊልም የምናደርግበት የምናወራበት ኮፊ ሃውስ ሊሆን ይችላል፣ ወይም እሷ እንዳለችው ጌም ዞን ምናምን ነገር ቀለል ያለ ካፌ ኬክ ምናምን እየበላን ምክንያቱም ፈርስት ዴት ሲሆን we have to get to know each other better በሚለው። አሁን አንተ ነው ጥያቄ የምጠይቅ። ሁሉንም አይተህ ፐርሰናሊቲያቸው በሚመስልህ ሬስቶራንት ብትገባ ምን ታዝላችሁ? እሺ እና ለምን የሚለውን ጨምርበት። ለምን አይቻልም? ለእሷ ላዛኛ ወይም ማዝ ይመስለኛል። አይ ቲንክ ሶ። ትወጃለሽ? ያ ኦኬ ጉድ። እኔ ለእሷ ማዞ እንትን ነው እርጥብ፣ ለዚች ጋር ያለችው እርጥብ በርገር ወይም በርገር no way እኔ እንደውም ቡፌ ይላል ነበር ብዬ የጠበቅኩት። ምግብ ምናምን እወዳለሁ ስላለች ሜቢ ያዝ የሚያደርግ ነገር ትወዳለች ብዬ ነው። የራስ ታላቴሊ ወይም ይመስለኛል እሱ። ኦኬ ቴላቴሊ ሲል የሰደባት መስሏት ነው። ምን ነው አልተናደደችም? ምን ነው አትተናደደች? ቴላቴሊ ይላታል። ማንን ነው ትላም ማንን ነው ትላም ነው ያለችው። አይዲያል ዲቲ ያልሽ ፈን ኮፊ ሃውስ ምናምን እንጃ ፒዛ ይመስላል። that's my favorite food really yeah interesting። እሺ ከአራት አግኝታል። አንቺም ጥሩ ነው የመረጠልሽ። ሳላድ ነው። ፎሎ ያላረጋችሁ ፎሎ እያረጋችሁ እና ዩቲዩብን ሰብስክራይብ እያረጋችሁ ቴንክ ዩ ሶ ማች። ኖ ቴላቴሊ ነው ኖ ፒዛ ነው። ስለሱ እንደዚህ አይነት ሰው ይመስላል ብላችሁ ለመገመት አንዳንድ ድል ሰጣቸዋል። ጢባራም ሰው ይመስለኛል። አይ ቲንክ ተስማማለህ? አረ አሪፍ ቤተር ነው። Like playboy at the same time, like a mama girls, it giving that vibe. ማማ ገርልስ ሳትበይን የገባሽው ስቱዲዮ ታስታውቂያለሽ። ታስተባብላለህ ወይስ? ኦብቪየስሊ እንዳሉን ያስታውቃል። ለምሳሌ አሁን በምን የተነሳ እንደዛ ፕሌይቦይ ይመስላል ነው? Playboy, definitely the outfit, the way you talk, the way you laugh. Guys, mama's boy ለማለት ነው። እሺ እንዳት Is that a compliment? It's not a compliment. ምን መሰለህ, my sis Goni is like better. I like smile. And now you're giving that vibe. Plus አጭር ነክ. Definitely. I'm 6 foot by the way. አበልጣለሁ። እኔ አልበልጥም? Really? በስመ አብ እሷ እንዳለችው ጢባራም ጉረኛ ነገር ትመስላለህ። ሴቶች ጋር ጉረኛ እና እኔን ነው ትላትል ያልከኝ? እኔን ነው ትላትል ያልከኝ? ግን ያው ጓደኞች ጋር አንስቶ የምታወራ ምናምን ፈን የምታደርግ የሆነ የክለብ ቦዲጋርድ ነው የምትመስለው። ሰው የምር ክለብ ታበዣለች ማለት ነው። ክለብ ታበዣለች ማለት ነው። እሱ አንተ ነው ያገባው። ስለማያቸው ከላይ እንደዚህ ውጥር ብለህ ከታች ሸለል ነገር ካበዛሽ ይሄ ነገር ወደ ጸብ ሳያመራ ከት ይበቃል። ከዚህ በላይ ባይል ጥሩ። ለምን ብዙ ደም መፋሰስ ልናይበት እንችላለን። ባይዘው ጋይስ እዚህ ኤፒሶድ ላይ እና
ተገቢ አይመስለኝም ከዚህ በላይ መቀጠሉ። ሌግ ዴይ ስኪፕ ታደርጋለህ እንዴ? እንዴ እኔ ስኪፕ አደርጋለሁ። እሺ አሁን አንድ ሰው ይልም ለምንድን ነው የተናደደችው? ክለብ ትገቢያለሽ አይደል እንዴ አላት። ክለብ ሳበጃለሽ አንዴ አላት። ምን ታደርጋለህ? ሪጀክት ምን ሪጀክት ለምን አይ ዶንት ኖ እንትን የሞር ጎልዲን ቫይብ ሆነብኝ። የለህም እኮ ዲግ የሚደረግ ቫይቡ ሳይሆን ቢኖርህ። አየሽ ኔክስት ቴንክ ዩ እናቴ ትሙት። This is going to be the most viral ሹፍ ቲቪ ኤፒሶድ። ጉድ ዲግ የሚደረግ ነገር የለህም። ፈርስት ሪሌሽንሽ መች ነበር? እና እስካሁን አንተ ተናደደ በኢየሱስ ስም። ስንት ሪሌሽን ነበረሽ እና ምን ያህል ጊዜ ቆይተሻል በየሪሌሽኑ? አንድ ሪሌሽንሽፕ ነበረኝ። like it's a relationship situationship. Can I ask how you define situationship? because የተለያየ ሰው በተለያየ ቴንክ ዩ ሳይዲኳ በቃ ያን ያህል ሪሌሽንሽፕ የሚባል አይነት ጊዜ እንትን አላረገም፣ አልቆየም። ላይክ ሪሌሽንሽፕ ከአመት ምናምን በኋላ የሚባል ነገር ይመስለኛል። ላይክ 3 ወር ምናምን የሚደረግ ነገር ሲቹዌሽንሺፕ ነው የሚባለው። አይ ቲንክ እንደኔ let's say I have one, even count ከተደረገ ኦንላይን ስለሆነ የምናወራው like I have online boyfriend. I used to. በጣም ነጥብ እየጣለች ነው ግን ስንት አለ? ዋን ስንት ጊዜ? 3 ከምናምን ወር 3 አመት ነው ወር 3 ከምናምን ወር እንደዚህ ከምናምን ወር የሚባል አለ እንዴ? ምንድነው 3 ከምናምን ወር? እቺ የራሷን ቋንቋ እንዴ የምታወራው እንዴ? የራሷን ቋንቋ የምታወራው እቺ ቦንዳ የሆነ አመት አላለችም? ቁጥራ እንዴት ላስረዳ? 3 ወር ከ15 ቀን ባንቺ ዴፊኒሽን ከሆነ ሲቹዌሽንሺፕ ነው። ግን I have a different understanding ሲቹዌሽንሺፕ ለዛ ነው 2 ነበረ። እሺ ስንት ጊዜ ቆይሽ? ከአንዱ ጋር 1 አመት ከምናምን፣ ከአንዱ ጋር ደግሞ 8 ወር። ምን አጣለሽ? አለመግባባት ማለት ሀሳብ ፍላጎታችን ተለያየ። ምሳቴ ላቴ ሊባብጂሽ አላት። የሰደባት መስሏት ተፋቱ። በቃ ያው ኢሹ ሊሆን የሚችለው የሆነ ፋንሲ ሬስቶራንት ምናምን ወስዷት ምግብ ሲያዝ የሰደባት መስሏት ተወቹ። አላማችን ለሴት ልጅ ለምሳሌ አፕሪሺዬሽን ለማሳየት አበባ ከተሰጠ ለወንድ ልጅ የሱ ኢኩቫለንት ነው ብላችሁ የምታስቡት ምንድን ነው? ጊፍት ለዛ 2 ነበረ። እሺ ስንት ጊዜ? አንደርስታንዲንግ ሲቹዌሽን ለዛ 2 ነበረ። እሺ ስንት ጊዜ ቆይሽ? ከአንዱ ጋር 1 አመት ከምናምን፣ ከአንዱ ጋር ደግሞ 8 ወር ነገር። አላማ ለወንድ ልጅ የሱ ኢኩቫለንት ነው ብላችሁ የምታስቡት ምንድን ነው? ጊፍት ሰጥቼ አላውቅም፣ ግን እንጃ ምን አይነት ነገር ለምሳሌ? ለምሳሌ አይዲያ ምንድን ነው? እሺ ጋይስ አንዴ ስትሪካችን ከሚሞት ቲሸርት ነው ስትሪክ ልላክ። አሪፍ ብራንድ How about you? ስፔሻል ዴይ ሰጠዋለሁ ወይም ስፔሻል ኬር። Special care. Okay. What would that? ምን ይመስላል? No, like that. Y'all heard? That's what that. Women taking notes.
No. All right. Like massage ይኖራል. I'm gonna cook for him. I'm gonna watch Okay, him. wow. Like we're gonna like a lot of cares. ዋሺ ምን ያለችው ገላው ልታጥበው አንቺ ሜቢ አሪፍ ምግብ ኩክ ላደርግለት እችላለሁ የሚወደው ነገር ባለሙያ ነሽ? ያ አይደል ምን መስራት ትችላለሽ? ዱባ ወጥ ማሳጅ ኤክስትራ አለው። By the way, Dubai is like the best. ያ ሙያ የሚፈትን ስራ ነው። አንቺ ማን ሲጀመር ምግብ አመርጪም እኮ አንዴ ፉዲ ነኝ አላልሽም? አይ ሚን ዱባ ወጥ ይመችሻል። ካወቅበት በጣም ባለሙያ ሰው ነህ ማለት ነው። ዶሮ መስራት ትችላለሽ? መገንጠል አልችልም አክቹአሊ ስልስ መስራት ግን እችላለሁ። ባለሙያ ነሽ? አዎ ዶሮ መገንጠሉ ያቅተኛል፣ ግን ብዙም ባይሆን ሌላው ቀላል ነው። ትችላለሽ? ባለሙያ ነሽ? Definitely. ምን መስራት ትችላለሽ? የሀገር ውስጥ የውጭ? እንደውም ኤክስፐሪመንት የሚመቸኝ ሰው ነኝ። Like I cook a lot of stuff. Enjoyment የማደርግበት እሱ ነው። የሱ ፌቨሪት ፉድ የሚመስላችሁ እስቲ? ፕሮቲን ሼክ ለምን አይወጣም ይሄ ልጅ? ለምን አይወጣም? ኧረ በስመ አብ ወልድ ጂጂስ ጋይዝ እንዴ ፕሮቲን ሼክ አላለችም? ጂም ስለምሰራ ብዬ ነው። ስጋ ቢሆን አሪፍ ነው ለአንተም። ግን ስጋ እኮ ዋይድ ነው። ስጋ በጣም ጥሬ ዋይድ ነው። እሺ ጥሬ ስጋ ምን አይነት ነው ስጋው? ፎብ ቴንክ ዩ ሶ ማች ጋይስ። ከአበባ ጀምሮ እስከ ዩኒቨርስ እንቀበላለን። ለፒስ5 መግዣችን ዶኔት እያደረጋችሁ እንዳረሱ በማል አስታውሳችኋል። የትኛውን ስጋ ነው የምትሰጪው? ዊች ሚት ግብረ ነው ወይስ ኖርማል ስጋ? ፍሬም ፌቨሪት ፉድ ነው። ስለሱ ማወቅ የምትፈልጉት አንዳንድ ነገር እስቲ? ቦር ምን ያህል ትሰራለህ? ገስ ኖ ወይ ለምን ገስ አደርጋለሁ የጠየኩ ነው። ገስ ማለት ኔት ፕሮፊት ያ ኢት ዲፔንድስ ኦን አቨሬጅ በሚኒመም ማክሲመም ይኖራል። ትሬደር ይመስላል። ትሬደር ይመስላል። 150k ሳምንትን እንዴት ነው የምታሳልፈው? እኔ ሰራተኛ ነኝ። ስራ ነው ሙሉ ማታ 6 ሰዓት ነው ከስራ የምገባው። ሩቲን አለ ማለት ለምሳሌ ጠዋት ስትነሳ ጀምሮ ጠዋት ስነሳ ጸሎት አደርጋለሁ፣ ዘና ጂም ሄዳለሁ። ሜቢ 3 ሰዓት 4 ሰዓት ላይ ስራ እገባለሁ። ማታ 6 ሰዓት ነው ከስራ የምወጣው። ሜቢ ክላስ ካለኝ አንዳንዴ ትማራለህ። ምንድን ነው የምትማረው? ማርኬቲንግ ድሬዳዋ ዩኒቨርሲቲ። ድሬዳዋ ብትወስዳቸው መጀመሪያ ምንድን ነው የምታሳያቸው? ከተማውን አሳያቸው። ሲጀምር ፈቃደኛ ከሆኑ ትኬት እልክላቸዋለሁ። ኦኬ የሚመቻቸው ቀን ነገሩኝና ሁላችንም ሁላችሁ እሷንም ጨምሮ ችግር የለውም። ኦኬ የት ታሳያቸዋለህ? ስፔሲፊክ አሁን ለምሳሌ ሚስተር ስፔንድ ዳት ሺት ይላል ዚራ ምናምን ሂስቶሪካሊም እንትን አላቸው። ከሞር ከሂስትሪ በላይ የሰው ቫይብ ይበልጣል። ሰው እንትን ሞር ኮሚኒኬት ያደርጋል ምናምን። እኔ ኤክስፒሪየንሶች እንድነግረኝ ነበር የፈለኩት። ሂስትሪ ብለህ አሁን የመጀመሪያ ቀን ወስደህ ድሬዳዋ በዚህ ዓመተ ምህረት ተቆረቆረች ምናምን። ለምሳሌ እሺ አሁን ድሬዳዋ በብዛት የሚታወቀውን ስትሪት ፉድ ምናምን በጣም ይታወቃል ድሬዳዋ ላይ። አሁን ለምሳሌ በቅሏ ምናምን አሏ ፉል ምናምን ቁርስ ላይ ምናምን ድሬዳዋ ላይ ይሆናል። ሁሉም ሰው ሲመጣ መጀመሪያ እንትን የሚያደርገው ነገር ነው። እነሱም መጀመሪያ እነሱም ቦታዎች እሷ ፉዲን ይሰራች ምግብ ነገር ቴከና ተሳካ ኮኔል ነው ይዛት ግን ማርያምን ያሳዝናል። እውነት አላሻችሁም? በጣም ነው ትሮል ያደረጉት። ጀለስ ታውቀዋለህ ማለት ነው። ወደ አንዴ ይቻላል አንተንም ያካትታል። እቀበላለሁ። ኤሊሚኔሽን ታይም አንድ ሰው ትቀንሳለህ እና ለምን? ከዛ በፊት ግን አንድ ጥያቄ መጠየቅ ከፈለክ እፈቅድልሃለሁ። አይዲያል ቁመታችሁ ስንት ነው? ወንድ ልጅ ምን ያህል መሆን አለበት ብላችሁ? ቢያንስ ከሰባ በላይ ሜትር ከሰባ እንዲህ ማየው I'm not good with numbers ስለዚህ እንዲህ ማየው ሰው አትሊስት ከኔ የሚበልጥ ሰው መሆን አለበት። ኦብቪየስሊ ሁሉም ሰው ይበልጣል እንዴ። የሴት ሳይዝ ነው ያለሽ አይደል? አብዛኛው ሰው ከአንቺ ቁመት ይበልጣል ወንድ። አይ ነው ግን ደግሞ የማይበልጥም ደግሞ ይኖራል። ከኔ እኩል የሆነ ወንድ ይኖራል። ገባህ? አትሊስት ከኔ የሚበልጥ ወንድ ነው የምፈልገው። በጣም ከባድ ዲሲሽን ነው።
ማማከር አይቻልም? የምታማክረው ሰው ያረገችውን አስወጣት እባክህ። ማንን ልጥራል? እና ረዝዩ ናቲ ማንን ትመርጥለታ? ማንን አስወጣ? እስካሁን ከሰማሁም ካየኸው። እሺ አንድ ጥያቄ ጠይቅ፣ እንደው አንድ ጥያቄ ጠይቅና መልሳቸውን ሰምተህ ከዛ በኋላ እንትን ትላለህ። ይኸው ያስፈልጋል። የወንድ ቤስት ፍሬንድ አላችሁ? I do have a group. ግሩፕ Not like group ሳይሆን ወንድም ሴትም ሆነ the same group ነው። ወንድ ቤስት ፍሬንድ ስፔሲፊክሊ ቤስት ፍሬንድ ሁሌ የምትደዋወሉ ቤስት ፍሬንድ የምንለው ሁሉ ዴይ ቱ ዴይ የማወራው ነው ወይስ? የለሽ? ግን I have a friend ግን not best friend የለኝም። ሁለት ቁጥር ይቅርታ። ለምን? እንዴት ነው የሆነ ሰርክል አላት፣ ወንዶች ያሉበት ሰርክል ስላላት ስቲል ቤስት ፍሬንድ ባይባልም የሆነ ወንድ ግሩፕ ውስጥ አለች። እሺ ቆይ ጥያቄ ልጠይቃችሁ። እንደውም እዚሁ ባላችሁበት ሴት ጓደኞች የሏችሁም እናንተ ሰርክል ላይ? የሆነ ጊዜ ላይ የሆነ አብሮ ተምረው ወይ ደግሞ አብሮ የመጡ ሰዎች ነው፣ ግን ጓደኛ አይደሉም። መታወቃቸው ሰዎች ሊሆን ይችላሉ እንጂ ቤስት ፍሬንድ የሚያስብል ነገር አይኖራቸውም። ሶሪ አያት አልተመቸችውም፣ ውጭ አላት። ምንም እንትን ይብሉ ጥያቄ ሄዶ ፊት ለፊት ያያትን ነው ያለው። እኔ እና እሱ 4 ዓመት 5 ዓመት እኔ በዙሪያው ሴት ባትኖር ደስታዬ ነው። ላይክ ብዙ ሴት የሚያበዛ ሰው ደስ አይለኝም። እኔም ደስ አይለኝም በጣም ካልተጣበቀችበት። ሰላምታ ምናምን ሰላምታማ ያለ ነው እኮ ማንም ሰላም ይባባላል። ኤክስ ምን ብላ ትገልጻለች? ግለጪው። ጉድ ፐርሰን ጉድ ፐርሰን ጉድ ፐርሰን። ለምን ተለያያችሁ? እንደዛ ከሆነ እዚህ ጋር ቅድም ነግረኝ ነበር ቺት ስላደረኩ ነው ብላ አይደለም? አላልኩም። እሺ እናንተስ? የመጀመሪያው እንትን ብሎ ሁለተኛው እንትን ብሎ ማለት እንችላለን። ምስኪን ምስኪን ሊለኝ የሚችለው ሀምብል ነው። ሀምብል ያ በጣም ደግ ደግ ኤክሶች ነው ያሏችሁ። እኔ ደግ አይደለሁም። ደግ አይደለሁም። አንቺ ምን ብለሽ ትገልጫለሽ? ጥሩ ሰው ነው። ያ ደግ ነሽ። በሪሌሽን ላይ ቦዲ ካውንት ማተር ያደርጋል ለሴትም ለወንድ? ያ ለእኔ በደንብ ማተር ያደርጋል። ለምሳሌ የአንቺ አቬሬጅ ስንት ነው? ኢትስ ፐርሰናል መጥቀስ ለአንቺ አይደለም። አሁን ለምሳሌ ወንዱ ስንት መሆን አለበት? እንጃ ይሄን ያህል ቁጥር አለም፣ ግን ብዙ ባይሄድ አሪፍ ነው። ሬንጅ አትሊስት ከ5 እስከ 6 ከዛ ባያልፍ ቆንጆ ነው። ሴት ልጅ እስከ ስንት ሬንጅ ውስጥ መሆን አለባት ያለሽ? አትሊስት 1 2 ኢትስ ፋይን። ከዛ በላይ ባያልፍ አሪፍ ነው ለሴት። አንቺስ? ልክ ናት። 2 ሴት ልጅ በዛ ከተባለ፣ ወንድ ልጅ ደግሞ እስከ 3 እስከ 4 ብዙ ነው እሱ ራሱ። ከ2 እስከ 4 ብዙ ነው። ከ3 እስከ 4 3 እስከ 4 ሜቢ ለወንድ ግን ከ6 ከዛ በላይ ባይል ለአንተም ጥሩ ነው። አይ ያ ስለ ኢትዮጵያውያን ወንዶች ምን ታስባላችሁ? ስለዚህ ዜሮ የሌለው ተቀባይነት ዜሮ የሆነ ተቀባይነት የለውም ማለት ነው። ድንግል ውሃ በላን፣ ድንግሎች ውሃ በላን። አይ እኔ እንደኔ እንደማምነው ማርኬቱ ላይ ራሱ ቫልዩ የለም። እውነት ለመናገር ስልካል እኮ በጣም ናይስ የሆኑ ወንዶች አሉ፣ ግን በጣም ብዙ የሚቀራቸው ዊርድ የሆኑ ወንዶች አሉ። ይሆናል አይደል? እንዴት ሴትን ልጅ ትሪት ማድረግ እንዳለባቸው፣ እንዴት አክት ማድረግ እንዳለባቸው አብዛኞቹ ወንዶች አያውቁም። ገባ? የወንዴ በላይ የሚባል አስተሳሰብ ያላቸው ብዙ ወንዶች አለ። ገባ? ኢቨን ወንድ ሆነው ኢጎ ይዞት ምናምን ነገር የሆነ አንተ እቺ ዴት ያደረገቻቸው እንዳለ እንትን ናቸው እንዴ? የሆነ የወታደር ኤታማዦር ሹር አዛዥ ምናምን ናቸው። እኔ እንደዚህ የሚለው መስተካከል አለበት። ሴት ልጅ መንከባከብ ላይ ብዙም አይደለም ብለዋለች። አሁን ወደፊት ሃውስ ዋይፍ ነው የመሆን ሀሳብ ያለሽ ወይስ በራስሽ ሜክ የማድረግ ሀሳብ አለሽ? የራሴን ነገር ሜክ ሳላረግ ኢን ዘ ፈርስት ፕሌስ ትዳር የሚባል ነገር ውስጥ አልገባም። ስለዚህ የራስሽን ነገር ቢውልድ ማድረግ ነው የምፈልገው። የሆነ አብረን እናድጋለን ከሚሉት ሰዎች መሀል አይደለሁም። እኔም አድጌ እሱም አድጎ ፊውቸር ይኖራል። ኦኬ። ስለዚህ ካደግሽ በኋላ ነው እንጂ
አንድ ላይ የማደጉን ነገር አትፈልጉም እሷ በቃ እሷ ያለችበትን ሌቭል ሚት የሚያደርግ ሰው ነው እንትን መሰለኝ እንደዛ ነው እያለች ያለችው። እኔም የራሴን ነገር ቢኖረኝ ደስ ይለኛል። በባዶ ከምገባ ትዳር ውስጥ ምን ነገር ሜካኒክ አንተን ነው የምጠይቀው። ሌትስ ሴይ ሪሌሽን ውስጥ ገባችሁ፣ ቤተሰብ ባይወድህ ምን ታደርጋለህ? ቤተሰብ ያልወደደው ነገር ይጸና ይመስለኛል። ሀሳባቸውን ለመቀየር ሞክራለሁ፣ ግን መጀመሪያ ፋሚሊ ከምስ ፈርስት፣ ቤተሰብ ይቀርማል። ምክንያቱም አረ ቪን ዲዝል ተረጋጊ። ምንድነው ፋስት ኤንድ ፊውሪየስ የሆነ ነገር ውስጥ ብትገባ ቤተሰብ ያልወደደው ነገር የሆነ ነገር ሀፕን እንኳን ቢያደርግ እያልኩ የሚባል ነገር ይመጣል። እሱን ነገር ደግሞ አልወድም። እሷም በእንደዚህ ነገር ጀጅ እንድትደረግ አልፈልግም። ግን እሷ ትወዳለች፣ አንተም ትወዳታለህ። ይሄ ዲሲሽን ታዲያ ወደ እሷ ነው የሚሄደው። የትኛውን አስበልጣ የትኛውን ትመርጣለች የሚለው ይሄ እሷማ ሺዝ ኦኬ ለእንትን ለማለት አንተ ውሳኔ ምን ይሆናል ነው ይሄን ስታውቅ። ቆይ አሁን እናንተ ለምሳሌ ዴት እያደረጋችሁ ትዳር ላይ ምናምን ደረሳችሁ፣ የትዳር ስቴጅ ላይ ብዙ ነገር አልፋችሁ ትዳር የምትጋቡበት ስቴጅ ላይ ደረሳችሁ። ቤተሰቤ አልወደደውም ብለህ ወይ ብለሽ ትታዩዋለሽ? ትተዋዋላችሁ እርስ በርሳችሁ? አይሚን ከዛ በኋላ እኮ ፋሚሊ ማተር አያደርግም። የራሳችሁን ቤተሰብ ልመሰርቱ አንዴ ትዳር የምትወጡት ለትዳር ደርሰ ትተዋታለህ ሚስትህን ቤተሰብ ስላልወደዳት ብቻ? ለአብረ ከቤተሰብ ጋር ነው እንዴ የምታፈቅራት ልጅቷን? ቤተሰብ አንድ ላይ ተሰብስባችሁ ከወንድም እህት አክስት አጎት ጋር ሆናችሁ ነው የምታፈቅሯት? እና ታዲያ ዞሮ ዞሮ የሆነ ታይም ላይ ቤተሰብ ትተህ የራስን ላይፍ መመስረተ አይቀርም። ስለዚህ ቤተሰብ ጋር አለማድረስ ነው አለቀ። ህይወትን ትኖራለህ። ከዛ ኢንተርፌር ማድረግ አልፈልግም በፋሚሊ ኬዝ ውስጥ። ምክንያቱም የሆነ ነገር አፕን ቢያደርግ ዞሮ ተወቃሽ እኔ መሆኑ ነው። በእንደዚህ ነገር ኢንተርፌር ማድረግ አልፈልግም። የምትወቀስበትን ነገር የማድረግ ሀሳብ አለ ማለት ነው። ያየው እንደዛ ነው። ቤተሰብ ድንገት ባይወድህ ምንድነው የምታደርገው? ራስ እርግጠኛ ብትሆን አፈራም ነው። እኔ በጣም ራሴ እርግጠኛ ነኝ። እናንተስ? ለምሳሌ ማርያምን እቺ ልጅ ልታለምጥ እኮ ነው የወጣችው። ለምን እስካሁን ያቆያት ራስ ና ታስቃለች። ማርያም ታስቃለች። አረ አሳለፍኩት። ኖ ዋይፍ ነው የመሆን ሀሳብ ያለሽ ወይስ በራስሽ ሜክ የማድረግ ሀሳብ አለ? የትኛውን አስበልጣ የትኛውን ትመርጣለች የሚለው ይሄ እሷማ ሺዝ ኦኬ ለእንትን ለማለት አንተ ውሳኔ ምን ይሆናል ነው ይሄን ስታውቅ። ኢንተርፌር ማድረግ አልፈልግም በፋሚሊ ኬዝ ውስጥ። ምክንያቱም የሆነ ነገር አፕን ቢያደርግ ዞሮ ተወቃሽ እኔ መሆኑ ነው። በእንደዚህ ነገር ኢንተርፌር ማድረግ አልፈልግም። የምትወቀስበትን ነገር የማድረግ ሀሳብ አለ ማለት ነው። ያየው እንደዛ ቤተሰብ ድንገት ባይወድህ ምንድነው የምታደርገው? ራስ እርግጠኛ ብትሆን አፈራም ነው። እኔ በጣም ራሴ እናንተስ? ለምሳሌ የቦይፍሬንዳችሁ ቤተሰብ ባይወዳችሁ ግን ስቲል ሎንግ ተርም ማግባት የምታስቡት ሰው ቢሆን እንዴት ነው አንድ የምታደርጉት ሲቹዌሽኑ? እኔ ዳዝንት ማተር እኔን እሱ የሚወደኝ የሚፈልገኝ የሚንከባከበኝ ከሆነ አት ዘ ኤንድ ኦፍ ዘ ዴይ እሱን ነው እንጂ ቤተሰቡን አላገባም ማለት እኔና እሱ ፋይን ከሆነ እንደዚህ አይነት ነገር ዳዝንት ማተር ተብሎ የሚታለፍ ነገር አይደለም። የሆነ ሰዓት ሲኩዌንስ አለው ተከትሎ የሚመጣው ብዙ ነገሮች አሉ። ያው የፓርትነርህ ማንነት ላይ ነው ዲፔንድ የሚያደርገው። እሱማ ዲፔንድ ያደርጋል እኮ እኔም እኮ አልኩኝ፣ ግን ያ ዲሲሽን ወደ አንቺ ነው የሚመጣው ትንሽ ቆይቶ። አክቹዋሊ እኔ ችግር የለብኝም እሱ አንድ የሚንከባከበኝ አይነት ሰው ከሆነ ነው። አንቺ እሱ ሞር ስለሚያውቀኝ ስለኔ የሚያውቀውን ነገር ቤተሰቦቹን ቢያስረዳና አንቺ አሁን እሺ የአንቺ ቤተሰቦች እኔም ባይወዱኝ ምን ታደርጊያለሽ? እኔ አንተን ስለማውቅ ስለአንተ ላስረዳቸው እችላለሁ። መተው አለብሽ። መወድ ከሆነ ላስረዳቸው እችላለሁ። በቃ እነሱ የሚቀየሩ አይነት ሰው ካልሆኑ አይሆንም ካሉ ይቀራል። ኧረ እኔ አልተውክም እንዳታስብ። ትዞርና ምርጫ ወደ ሆነው ሰው ትሄዳለህ።
ከዛ በኋላ ለምን ያንን ሰው እንደመረጥክ ትነግረናለህ ማለት ነው። ስፖይል ብቻ መደረግ አለብኝ የሚለው ነገር ትንሽ መጀመሪያ ላይ እና ወይኔ እንዴ እቺን መረጣት ማርያምን ሂዝሎስ እናቴ ተውት። ያቺን የመሰለች ልጅ ታስቃለች እኮ አትሊስት ታስቃለች ማርያም ታስቃለች። ይኸው ፊቷን ሲመርጣት ፊቷን ይዩት፣ ፊቷን ይዩት ሲመርጣት ፊቷን ይዩት። ድብር ነው ያላት ማለት ነው። ድብር እንዲህ ነው ያለችው። ስፖይል ብቻ መደረግ አለብኝ የሚለው ነገር ትንሽ መጀመሪያ ላይ እና ፋሚሊ ደግሞ ማተር አያደርግም የሚባል ነገር አለ። ኦፍ ኮርስ ኢት ማተርስ። ይቺ ልጅ ወይም ይሄ ልጅ ለእኔ አትራክቲቭ ነው፣ አዎ ወይም አይ። ከዚህ ሰው ጋር ስልክ ቁጥር ብቀያየር እኔ አትራክቲቭ ነው። ይቺ ልጅ ወይም ይሄ ልጅ ለእኔ አትራክቲቭ ነው፣ አዎ ወይም አይ። ከዚህ ሰው ጋር ስልክ ቁጥር ብቀያየር ደስ ይለኛል። የመጀመሪያ ቤት ወጥቼ ማየት እፈልጋለሁ። መልሱን ቪዲዮ ሲወጣና ታዩታላችሁ ማለት ነው። ቴንክ ዩ በጣም ሁላችሁ። ሶፎንያስ ይባላል። የድሬዳዋ ልጅ ሰው ፕሌየር ነህ ምናምን ተብያለሁ፣ ግን አምና ላግዳት በጣም ሀምብል ሰው ነኝ። ከሰው ጋር ተግባቢ ነኝ። ለሚያከብረኝ ሰው አከብራለሁ። ለመግባባት ደግሞ ድሬዳዋ ሰው እኔ መናገር አይጠበቅም። ዛሬ ከተመለሱ መልሶች ያሳቀ መልሳል? ምን 6 ፊት አይደለም እና እንትን ስፖይል ማድረግ አለብህ የተባለው በጣም ያስቃል። ይህን ያህል ስታንዳርድ እንዲኖራቸው እንትን መሆን አለባቸው። they have to be models። እነሱ ላይ ስፖይል ከማድረግ ታዲያ ሞዴል ላይ ስፖይል አላደርግም እንዴ? እሺ ታይፕ ምን አይነት ሰው ነው? I don't really have a type። ሄደባቸው አንተ በቃ የቅድሙን ቆርጭሙባቸዋል በጣም ማለት ነው። አያ ኧረ በስመ አብ ዳርክ ከርቪ። ኦኬ ፐርሶናሊቲስ? ፐርሶናሊቲ ሃምብል። እንደ ዛሬ ያየው ሰው አለ ሃምብል ሆኖ? the last one the one you picked? yeah she humble ነች በጣም። ከዚህ በፊት ካለህ ዴቲንግ ኤክስፒሪየንስ የተማርከው ትምህርት ምንድን ነው? ሴት ልጅ ሪስፔክት መደረግ አለባት እና ስፖይል መደረግ አለባት፣ ግን እንደዚህ
this much she said a billion ሴንስ አይሰጥም ኢን ጀነሬሽን እንደዚህ ነው አሁን ከረንት ላይ ያለው በጣም ስታንዳርዳቸው ሃይ ነውና ሪሌሽን ውስጥ የመግባት ቻንሳቸው ራሱ ከ0.5% በታች ነው ያሳስበኛል ይሄ ነገር ስለዚህ ሪያሊስቲክ አይመስልም ነው በዚህ you have to be good looking ይሄን ያህል ስታንዳርድ ለመኖር ጉድ ሉኪንግ ለሆነች ሴት ግን እንደዛ አይነት ስታንዳርድ ተቀባይነት አለው ጋይስ መልክ ምን ይሰራል ቫልዩዋን ካወቀች ከፍ ያለ ስታንዳርድ ቢኖራትም ኖርማል ኢትስ ኦኬ ግን ሚድ አቨሬጅ ሰው ሆነ it doesn't give sense ምንድነው አንድ ሴት ልጅ ኦፈር ማድረግ ያለባት ሪሌሽን እና ወንድ ልጅ ሴት ልጅ ክብር ማክበር አለባት እሱን አምንበታለሁ ማክበር እሱን ማክበር አለባት የሚለውን ምን ያደርግልሃል መልኳን ትበለዋለህ ሰብስክራይብ ቱ ሹፍ ቲቪ ታረጅና እኮ እንትን መልኳን ስሜ አፉማ ይባላል 21 ዓመቴ ነው ሰራተኛ ነኝ ዛሬ ያሳቀሽ ጥያቄ አለ ከሰማሻቸው ጥያቄዎች ውስጥ ይሄ መመላለሱ ጋር ቤት ማጽዳት አለማጽዳት ጋር ሲመላለሱ እሱ አሁን እኮ ይሄንን ኤፒሶድ ልክ አይደለም እንትን ዲቤት ቢያደርጉት በዛው ፒስ ነበር ያለሽ ሐሳብ ዴቲንግ ሾው አይመስልም በዛው አለማጽዳት ማለት እሱ የሚገልጽበት ወይ ሌላ ነው መሰለኝ እንጂ ማጽዳቱን ሳይፈልግ ቀርቶ አይደለም እንደዛ ነው የተረዳሁት ኦኬ መጨረሻ ላይ ምረጣለሁ ብለሽ አስበሽ ነበር አላሰብኩም ልጁ ላንቺ አትራክቲቭ ነው ሰብስክራይብ ቱ ሹፍ ቲቪ Thank you so much አፍሮሽ ቴንክ ኤልሳ እባላለሁ 20 ዓመቴ ነው የዛሬ MVP in the house ገስት ፊዚካሊ ታይፕሽ ነበር ወይስ ናት እሺ ካሰር 4.5 አረ ዛሬ አንቺ ደግሞ አረ 4.5 ዋይ አንደኛ እኔ ረጅም ሰው ነው የምወደው ሁለተኛ ደግሞ አምባገነንነት የሚታይበት አይነት ሰው ነው እና ደግሞ it's not my type እንደዚህ አይነት ሰው ኦኬ ረጅም አንዴ ኧረ ኤልሳ ደግሞ እንዴ ዛሬ የሰማሽው አስቂኝ መልስ አለ ያሳቀሽ ዲግ የሚደረግ ነገር የለም it's the best part በጣም ተመችቶኛል እሱ ተመችቶኛል ግን how was the experience ቆንጆ ነበር ደስ ይላል ኦኬ እሺ hey guys it's Elsa ሹፍ ቲቪን ሰብስክራይብ አድርጎ it's the best thank you so much okay እሺ thank you very much ኦኬ ቢታና ባዳለው ኩኩሻ መጣች ቦዝ ነው ያለችው ቅድም ቦዜ ነው ተማሪ ነኝ ድመት ወዳለው huge lovers ቅድም ጠይቀሽ ነበር መሰለኝ ያ ድመት ካልወደደ ቤክ ዲለር ለምን እንዴት ነው ሰው ድመት የሚጠላው how unless he's possessed yeah really የሚባል ነገር አለ totally ድመት የሚፈራ የተያዘ ነው ይባላል choose ድመት 21 ዓመቴ ነው ተማሪ ነኝ ድመት ወዳለው huge lovers ቅድም ጠይቀሽ ነበር መሰለኝ ያ ድመት ካልወደደ ብሬክ ዲለር
እንዴት ነው ሰው ድመት የሚጠላው? How? Unless he's possessed. I'm not gonna lie, bro. Fat bitches need to shut up, bro. I'm not gonna, like, in all respect and all honesty, like, not gonna lie, it be a lot of the fat hoes talking. You fat bitches need to shut the fuck up. On God. Yeah. Really? Yeah, totally. ድመት የሚፈራ የተያዘ ነው ይባላል። ቹዝ እየመረጣችሁ ደቁ። ድመት የሚወድለው ደቁ። ካልወደደ back off. You're 21. 21. He's 22. What do you think about the age gap? Age gap is just a number. Ruru, thank you so much. ታናሽን ቤት ብታረጊ? Oh hell no. Dibs ma ambul ፍስኩ. Didn't you just say it was a number? ለታላቂ ነው ለታናሽ አይደለም። እሺ እስከ ላይክ ምን ያክል ታላቅሽ ቢሆን ማተር አያደርግም ወደ ላይ እስከ 10 ዓመት ነው 10 ዓመት ዲፍረንስ ድረስ ኖርማል 10 እንዴ እናንተ ጤነኛ ናችሁ ግን 10 ዓመት ዲፈረንስ እኮ በጣም ብዙ ነው እንዴ ስንት ነገር ያየ ሰውዬ ኧረ በስመ አብ ወወልድ ወመንፈስ ቅዱስ እንዲህ አድርጎ ነው የሚጮትባችሁ እናቴ ትሙት እንደዚህ እንዴ ቢታንያ አሸናፊ ይባላል ሰብስክራይብ ሹፍ ቲቪ ቃልኪዳን ብርሃኑ እባላለሁ ተማሪ ነኝ ዛሬ እቺ ዲግ የሚደረግ ነገር የለም ፕሮጀክት ተደራረጉ የሆነ ሲን ነበረ ምንድን ነው ያደረገው መጀመሪያ ላይ ቤት አላጸዳም ምናምን ሲለኝ ተናደድኩና ማይሆን ነገር አድርኩት መሰለኝ ግን ሻላል ምናምን ስለ ከላይ ወፈርክ ከታች አረጋለሁ ያ ከታች ቀጠን ከላይ ወፈርክ ምናምን ስለ ትንሽ ነካውት ሞራል አውቀሽ ነው እንደዛ ያልሽው ለምን ስለሆነ ነው አግሩና ላዩ obviously ladies ግን ብሬስ ያስፈልጋታል ለምን ዝም ማለት ነው በመጣ ለማለት ስማ ይባርኳል Okay, what do you think of him? I mean አሁን እዛው ውጪ ስናወራ he's kind of cool ግን እዚህ ጋር በጣም አናዶኝ ነበር በቴስታው የሃውስ ምናምን ስራ ለሴቶች ነው ሲል እኔ እንደዛ አላምንም I mean በቃ everybody እኩል መስራት አለበት ነው ማለት ለምሳሌ ቅድም ዴት የሚያደርገኝ ሰው ምን ያክል ነው ያልሽው 300 ሺህ ያልሽው እኔ ሚሊዮን ያልኩት ሚሊዮን at least a million በካሽ I mean ሚሊዮን ስል like ሙሉ ሚሊዮን እኮ ለኔ ሲጠኝ አይደለም ስጠይቀው ይሄን ግዛልኝ ስለው አይሸማቀቅም ገዛ ይገዛልኛል ግን Thank you ህልዋ ሽልኩን ሻጦ ይገዛልኝ ነው ዴት ሲያወጣ ዱንካልን ሰብር ነው እሱ ነው እሺ ግን እኩል ከሰራችሁ እሱ ያስፈልጋል አንቺ ሚሊዮንስ ያስፈልግሻል ማለት አይ ነው 16 ዓመቷ ነው እሺ ምን እናርግኛሽ ምን እናርግሽ ለምንድን ነው ደጋግመህ የምጽፈው አሚን እኔ ሚሊዮን ቢኖረኝም አልሰጠውም አላወጣም የለኝም ነው የምለው እሱ ነው ወጣት ያለው አዎ በቃ እነዚህ ሰዎች ሶሻል ሚዲያ ላይ ነው የሚኖሩት ሪያሊቲ ገና ሂት አላረጋትም እቺ ልጅ አረ በስመ so አንቺ 18 ነሽ እሱ 22 ነው ያ what do you think ስለ ኤጅ ጋፓችሁ I mean age gap በኔ ጋር it doesn't matter ታናሽ ካልሆነ it's okay with me በታች ቢሆንስ ጭራሽ በፍጹም ጭራሽ ሬት አድርጊው ብልሽ ከስንት ሬት አለ መጀመሪያ ፊዚካሊ ከዛ ፐርሰናሊቲ እሱ physically I'm going to give him a 5 personality I'm ሳወራው ደስ ስለሚል I'm going to give him an 8 ቀድም ቢሆንስ ቀድም 0 ኔጌቲቭ አንድ እሺ አይ ፒስ መፍጠራችሁን ከካሜራ ጀርባ ያው አልሸኙኝ ነው I mean የድሬዳዋ ልጅ መሆኔንም ሲያውቅ ተረጋጋ መሰለኝ አንቺ የድሬዳዋ ልጅ ኮካ ሰፈር Okay, interesting. Yeah, that's it. I get it. We did not actually think of it. Yeah, መጀመሪያ ድሬዳዋ ሄዶ ያውቃል ምናምን ሲል አዎ ሄጃለሁ ምናምን ያልኩት ግን you're originally from there? Yeah. Okay. የአዲስ አበባ ልጅ ዴታ አድርገሽ ታውቂያለሽ? and የድሬዳዋ ልጅ? የድሬዳዋ ልጅ ዴታ አድርጌ አውቃለሁ። አበማነ ቸኮሌት አይደለም እዛ ሙሸበክ ነው ሙሸበክ ነው እዚህ ደግሞ የሆነ የሞት አበባ ሰጥቶኛል
የሞት አበባ የሞት አበባ ላይ ብዙ ቀን ቆይቷል መሰለኝ አበባ የድሬ ልጆች ማረ ገመና የሚባል ነገር አለ። የሰው ገመና ደብቁ ታውቁ። ምን አይነት ልጆች ናቸው? ኤክስፕሌን ወይ they are so fun በጣም ደስ ይላሉ። ያው እንደዚህ መተፋፈር ምናምን የለም። በቃ የመጣልህን ነው የምትሰጠው እና የመጣልን ነው የምትሰጠው ማለት ፕሪፈር የምታደርጊው የአዲስ አበባ ልጅ ነው ወይስ የድሬዳዋ ልጅ? የድሬዳዋ ልጅ። የሀገርሽን ልጅ የታባቱ ቃል ኪዳን ብርሃኑ። ሰብስክራይብ ቱ ሹፍ ቲቪ። መልካም ሽኝት ይሁንልሽ። ሰላም ገቡ። በዚህና በሌሎች መሰል ስንት ዓመቴ ነው ያለችው? አልሰማትም። ባይዘው ስንት ዓመቴ ነው እንዳለች እንትን አልሰማትም። ስንት ዓመቴ ነው እንዳለች 18 ዓመቷ ነው። ዳም መዝናኛ ፕሮግራሞቻችን መሳተፍ የምትፈልጉ 16 ነች። ማርያምን ትልቅ ትመስላለች። ቴንክ ዩ ሶ ማች እስካሁን ስላያችሁ። ዩቲዩብን ሰብስክራይብ እያደረጋችሁ 18 ዓመቷ ነው ጋይስ። ዶኔሽን እየተረሳ ነው። ዶኔት እያደረጋችሁ በቃችሁ። ዶኔት እያደረጋችሁ ሀሺሽ ብንሸጥ ቴሌግራም ቻናላችን ሀሺሽ ብንሸጥ ምን ይመጣ? ይፖስታል። ፖስቷለሁ። ነገ ፖስቷለሁ። Let's sell our drug. How is it still 0%? እንትና ገና 60 ኮይን እኮ ነው ያለው። ገና 60 ኮይን ነው ያለው። ዮ ጋይስ ፎሎ ያላረጋችሁኝ ፎሎ እያረጋችሁ። ዛሬ 14 ሰው ፎሎ አድርጓል። ቴንክ ዩ ሶ ማች። ጌሚንግ ላፕቶፕ የሚሸጥ በጣም ርካሽ ነው አይደለም? በጣም ውድ ነው። 67 ስንት ነው?